ዛሬ የተገናኘ ነው የኢትዮጵያ ፖለቲካ ፓርቲዎችን ጋር ነው ያገኛችሁት። የኢትዮጵያ ሀገራዊ ምክክር ኮሚሽን ላለፉት 4 ዓመት ከ3 ወር ገደማ ስራውን በአዋጅ የተሰጠውን ስራ አገባዶ አሁን ወደ ኢትዮጵያ ሀገራዊ ምክክር ጉባኤ ለመድረስ እንግዲህ በሳምንታት ልዩነት ላይ ነው ያለነው እና ዋናው ከስራዎቹ አንዱ ከመላው ሀገራችን ከ12ቱም የሀገራችን ክልሎች እና ከሁለቱ ከተማ መስተዳድሮች ከፌዴራል ተቋማትና ከውጭ ከሚኖሩ ኢትዮጵያውያን ወይም በተለምዶ ዲያስፖራ ከሚባሉት በአጠቃላይ የሰበሰብናቸውን አጀንዳዎች በሚገባ በተዘጋጀው ሜቶዶሎጂ ወይም ስነ ዘዴ መሰረት እነኛ አጀንዳዎች ተፈትሸው ሀገራዊ ፋይዳ ያላቸው ለብቻቸው ለሀገራዊ ምክክር ጉባኤው እንዲዘጋጁ፣ ከዛ ውጭ ያሉት ግን ሁሉም አጀንዳዎች እንደ አስፈላጊነታቸው ወደ የክልል የሚሄዱት ወደ ፌዴራል መንግስት የሚሄዱት በሚገባ ተለይተው ተሰንደው የተዘጋጁበት ሰዓት ላይ ስንገኝ፣ ከዛ በተጨማሪና ዋናው የዛሬው መገናኘታችን ዓላማው ግን አጀንዳዎች ተቀርጸዋል። እነኚህ የተቀረጹ አጀንዳዎች ላይ የተለያዩ ማህበረሰብ ክፍሎች ቲንክ ታንክ፣ የማህበረሰብ ሀሳብ አመንጮች፣ ሀሳብ አፍላቂዎች፣ የሃይማኖት ተቋማት እና በርካታ የሆኑ የህብረተሰብ ክፍሎች እስካሁን ድረስ እነኚህን አጀንዳዎች እየቀረቡላቸው ሲወያዩ ከርመዋል። ግብአቶችን ወስደናል። ዛሬ ደግሞ ከኢትዮጵያ የተለያዩ የፖለቲካ ፓርቲ መሪዎቻችን ጋር በመገናኘት አጀንዳውን በማቅረብ እነሱም ግብአት እንዲሰጡ ሁኔታዎችን አመቻችተናል። ይሄ አጀንዳ ቫሊዴሽን እንለዋለን እና ለዚህ ነው የተገናኘ ነው። ተስፋ የምናደርገው እንግዲህ የሀገራችን የፖለቲካ መሪዎች እንደመሆናቸው መጠን የተለያዩ ሀሳቦችን ይሰጡናል። አጀንዳዎች ከነሱም ጋር በግልም ሆነ በተናጠል ወይም በጋራ አጀንዳዎች ሰጥተውናል። ስለዚህ አጀንዳዎቻቸው በምን ያህል በሚገባ እንደተወከሉና እንዴት ቢሆን ይሻላል የሚለውን ምክረ ሀሳብ የሚሰጡበት መድረክ ላይ ነው ያለነው። ግንኙነታችንም ይህን ይመስላል። አሁን እኮ ከትንሽ ጊዜ በኋላ የምናሳትፋቸው የህብረተሰብ ክፍሎች በሙሉ ከሄዱበት በኋላ እንደገና ወደኛ ተመልሶ ግብአቶችን በሚገባ አያይዘንና ኮንሶልዴት አድርገን ወይም አመሳሰልን ከጨረስን በኋላ የኢትዮጵያ ሀገራዊ ምክክር ጉባኤ አጀንዳዎች እነኚህ ናቸው ብለን ለህዝቦቻችን እናሳውቃለን። እንግዲህ ቅድም ስናገር ንግግሬን ሰምታችሁ ከሆነ የኢትዮጵያ ፖለቲካ ፓርቲዎች ያው ስንቋቋም በጣም ጥቂት ነበሩ ሙሉ ድጋፋቸውን የሰጡት። ግን በሂደት እነሱን ሙሉ በሙሉ በማሳተፍ ያ ብቻ ሳይሆን ምን ያህል ትራንስፓረንት ወይም ግልጽ መሆናችንን እንዲያውቁ አማካሪ ኮሚቴዎቻችን ውስጥ 3 የተቃዋሚ ወይም ተፎካካሪ ፖለቲካ ፓርቲ መሪዎችንም በፍላጎታቸው ጭምር በማስገባት ስራዎቻችንን ግልጽ በሆነ መንገድ እንዲያዩበት እንዲሄዱበት በማድረግ ስራችንንም ከየፖለቲካ ፓርቲዎቻቸው ጋር እንዲያገናኙት እንዲያያይዙትን በማድረግ ያለውን ተአማኒነት ከጊዜ ወደ ጊዜ በመጨመር እንዳያችሁት በአሁኑ ሰዓት እጅግ በርካታ ፖለቲካ ፓርቲዎች ከጥቂቶቹ በስተቀር አብረውን በመስራት ላይ ይገኛሉ። ሂደቱንም በተባባሪነት ከመጀመሪያው ቀን ጀምሮ ወደ ቀደም ብዬ እንደገለጽኩት መጀመሪያ ላይ 9 ክልሎች ነበሩ። ትግራይ በወቅቱ አልተሳተፈም። 8ቱም ክልሎችና 2ቱ ከተማ መስተዳድሮች ስንሄድ እነሱ ነበሩበት። በኋላም ክልሎች ቁጥር ወደ 12 ሲሄድ 11ዱም ክልሎች 2ቱ ከተማ መስተዳድሮችና ፌዴራል ላይ ለምንሰራው ስራ ሁሉ የፖለቲካ ፓርቲዎች ሚና በጣም ከፍተኛ ነበርና ለዚህም ነው ዛሬ ምስጋናዬን አቅርቤያለሁ። ይህ ምስጋና ግን እዚህ ላይ መቆም የለበትም። ምክንያቱም ዋናውና ትልቁ ስራ በእነኚህ በተሰበሰቡ አጀንዳዎች ዙሪያ በተወካዮቻችን 4000 ገደማ በሚሆኑ ተወካዮቻችን አማካኝነት የምናደርገውን የሀገራዊ ምክክር ጉባኤ በሚገባ ተዋናይ ሆነው ቀጥለው እዚያ ላይ አስፈላጊውን እገዛ እንዲያደርጉ ነው። ከጀርባዎቻቸው ያሉትንም ተከታዮቻቸውን ጭምር የዚህ ሀገራዊ ምክክር ጉባኤ ዋና ተዋናይ እንዲሆኑ በዚህ በሀገራዊ ምክክር ጉባኤ ሂደት ላይ ዋናው ከሚያስፈልጉ ነገሮች አንዱ ምክንያታዊ ሆኖ መመካከርን ነው የሚፈልገውና ምክንያታዊ የሆነ ምክክር እንዲካሄድ አስፈላጊውን የሆነ ዝግጅት ከወዲሁ በማድረግ ለተከታዮቻቸው አስፈላጊውን ምክረ ሀሳብ እንዲሰጡና ክትትል እንዲያደርጉ በዚህ አጋጣሚ ጥሬን አቅርቤያለሁ። ያንን ጥሬንም አስተላልፌያለሁ እና የእነሱ ስራ በጣም ቀላል የሚባል አልነበረም። ለምሳሌ አሉ፣ በጣም ብዙ አሉ። አንዳንድ አጀንዳዎች በዛው በየክልላቸው ማለቅ የሚገባቸው፣ አንዳንድ አጀንዳዎች ከባቢያዊ ናቸው።
አንዳንድ አጀንዳዎች ደግሞ በሁለት ክልሎች መካከል ወይም በፈረንጅኛው ኢንተር ሪጂናል ዳያሎግ የሚያስፈልጋቸው ናቸው። አንዳንዶቹ ግን ብዙዎቹ በዛው በሪጅን ውስጥ ወይም በክልል ውስጥ ኢንትራ ሪጂናል በምንለው ዳያሎግ መሰረት እዛው በክልላቸው ውስጥ ማለቅ የሚገባቸው ናቸው። እዚህ ላይ ኮሚሽነር አምባዬ ሲገልጽ እንዳያችሁት ሀገራዊ የሚያሰኛቸው አዋጁ ላይ በአዋጅ ቁጥር አንቀጽ 6 መሰረት የተዘረዘሩ 10 ጉዳዮች አሉ። ሀገራዊ ፋይዳ ያላቸው ወደ ሀገራዊ ግጭት ይወሰዱ፣ ወደ ሀገራዊ ጦርነት ይወሰዱ፣ በሀገር ምስረታና በሀገር ግንባታ ሂደት ውስጥ የተከሰቱ ክስተቶች እስካሁኗ ድረስ እነኚህ ሀገራዊ ፋይዳ ያላቸው አጀንዳዎች በሙሉ ነው ተነቅሰው የሚወጡትና ወደ ምክክሩ የሚወስዱ። እነኛ ግን ወደ ቦታቸው ይመለሳሉ። ቦታቸው ላይ ከተመለሱ በኋላ ላይ ቦታቸው ሲመለሱ ማለት ወደ ክልል ይመለሳሉ፣ ወደ ፌዴራል መንግስት ይመለሳሉ። ፌዴራል መንግስት ሊተገብራቸው የሚገባ አጀንዳዎች አሉ፣ ወይም ደግሞ የክልል መንግስታት በየራሳቸው ሊፈታቸው የሚገባቸው ጉዳዮች ወደ ሀገራዊ ምክክር ጉባኤ ማምጣቱ ተገቢነት ስለሌለው ወደ መጡበት በክብር ይመለሳሉ። ይህ ማለት ምንም አይነት ምን ይሁን አጀንዳው የሚጣል የለም። ከታች ጀምሮ ከአርብቶ አደሩ ከአርሶ አደሩ የመጡት አጀንዳዎች በሙሉ፣ ከሴቶች ከወጣቶች ከአካል ጉዳተኞች የመጡ አጀንዳዎች በሙሉ፣ ከተፈናቃዮች ወይም ከተገፉ የማህበረሰብ ክፍሎች የመጡ አጀንዳዎች በሙሉ የሚጣሉ አንድም የለባቸውም የሚለውን ለማሳየት ነው የቀረበው። የህዝብ እምነት እንዳለው ኮሚሽኑ የሚለካበት አረብቲ ሄደናል። አፋር ውስጥ የአረብቲ አርብቶ አደሮች ያሉንን እናውቃለን። ጂንካ ሄደናል፣ ሰላማጎ ሄደናል። እዛ ያሉ አርብቶ አደር እናቶች የነገሩንን እናውቃለን። ሪካርድድ ነው። ስለዚህ ህዝቦቻችን በሄድንባቸው ቦታዎች ሁሉ አርብቶ አደር ይሁኑ አርሶ አደር የሚነግሩን ነገር ቢኖር አንደኛ ሰላም እንፈልጋለን። ይሄ በጣም ወሳኙ ነገር ነው። ሁለተኛ በዚህ በሀገር ግንባታው ሂደት ላይ ብዙ የተንሻፈፉ ጉዳዮች አሉ። በተለይ በመልካም አስተዳደር ላይ ጥያቄዎች አሏቸው። እንዳልኩሽ በሰላም ላይ በጣም በርካታ የሆኑ ጥያቄዎች አሉ። ሌሎችም በርካታ ጥያቄዎች አሉ ዘርዝሬ የማልጨርሳቸውና እነኚህን ጥያቄዎቻችንን ሊፈቱልን የሚቻለው በነፍጥ ሳይሆን በመነጋገር እንደሆነ ገብቶናል። መመካከር ጀምረናል። ስለዚህ እዚህ ላይ ልታግዙን ይገባል የሚል ጥያቄዎች ያቀረቡ ነው እና በህዝቦቻችን ላይ ሙሉ እምነት አለን። እኛም ህዝቦቻችን በእኛ ላይ ሙሉ እምነት እንዳላቸው እርግጠኞች ነን። እንግዲህ ጥያቄዎች የሚነሱ ፖለቲከኞች፣ ጉልበት ያላቸው የመንግስት የተለያዩ አካላት ካልሆኑ በስተቀር በተለይ እንዳያችሁት በሪጅን በምንሄድበት ጊዜ ሪጅን መንግስታት ወይም የክልል መንግስታት መሪዎች፣ የፌዴራል መንግስታትም በቅርቡም ክቡር ጠቅላይ ሚኒስትሩ ሲናገሩ ሰምታችኋል ይመስለኛል። እኛ በዚህ በአጭር ጊዜ ውስጥ እኛ እዚህ አመራር ላይ ባለንበት ጊዜ ውስጥ የሚመጡትን ምክረ ሀሳቦች በሙሉ ተግብረን ለህዝቦቻችን ለማሳየት ዝግጁ ነን ብለው ፊት ለፊት ለህዝቦቻቸው ቃል ገብተዋልና ያ ይተገበራል ብዬ ተስፋ አደርጋለሁ። አንድ ምክክር ዋና ውጤታማ ከሚሆንባቸው ምክንያቶች አንድ ለሶስት ብዘረዝርላችሁ፣ አንደኛው ኢንክሉሲቪቲ ነው፣ አካታችነት እና አሳታፊነት ነው። ሁለተኛው ግን በዛ ጊዜ ያለው የመንግስት ቅቡልነት የሚደረጉትን ነገሮች ለይስሙላ ተደርጎ ወደ ቅርጫት ውስጥ የሚወረውራቸው ሳይሆን እኛን ምክረ ሀሳቦች ከህዝቦቹ ተቀብሎ የሚተገብር መንግስት ወይም የሚተገብሩ መንግስታት ያስፈልጋል። ስለዚህ ይህንን እንግዲህ ቃል ተገብተዋል። ተስፋ የማደርገው የክልል መንግስታትም እዚህ ላይ ይህንኑ ይተገብራሉ ብዬ ተስፋ አደርጋለሁ። አዋጁ ላይ በደንብ ካያችሁት አዋጁ ለሀገራዊ ምክክር ኮሚሽን ብዙ ስልጣኖች ሰጥቷል። ከሰጣቸው ስልጣኖች አንዱ ሀገራዊ ፋይዳ ያላቸውን አጀንዳዎችን መልምሎ መርጦ የማቅረብ ኃላፊነት አለበት። ስለዚህ በተሰጠን የአዋጅ መብት መሰረት መርጠን እናቀርባለን። ግን እነኛ ቀደም ብዬ እንደነገርኳቸው የተሰጡን አጀንዳዎች በሙሉ በደንብ ከተተነተኑ በኋላ ለሚመለከተው ክፍል ቀርበው መተግበራቸውን ግን ማየት አለብን። ምን ማለት ነው? ለምሳሌ ከሶማሌ ክልል ወይም ከአማራ ክልል የመጣ አጀንዳ ከሆነና ፋይዳነቱ የአማራ ክልል ወይም የአፋር ወይም የወላይታ ክልል ከሆነ የወላይታ ማለት የማዕከላዊ ክልል ከሆነ ማዕከላዊ ክልል እነኛን አጀንዳዎች ወስዶ እና ተቀብሎ መተግበሩን ማየት የኛ ኃላፊነት ነው እንጂ እነኛን በሙሉ ሺዎች አጀንዳዎችን አቅርቦ እንደገና በዚህ በተጣበበ ጊዜ ሂዱበት ማለት አካሄድ አሰራር የለንም። በዚያ ምክንያት ነው እንግዲህ ጠቃሚነቱን በማየት
የትኞቹ ሀገራዊ ፋይዳ አላቸው የሚለውን ነገር ተንትኖ የማቅረብና ለህዝብ የማሳወቅ በነገራችን ላይ ተሰንደዋል ብያቸዋለሁ። እነኚህ የተሰነዱ አጀንዳዎችን በሙሉ እናንተም ወደፊት የማየት መብት አላችሁ። ወደፊት የምትመራመሩባቸው ናቸው ወጣቶች። ወደፊት ደግሞ የዚህን የዳያሎግ ሂደት መቀጠሉ ስለማይቀር እናንተም ወደፊት የምታስቀጥሉት ይሆናል፣ የሚቀጥለውም ትውልድ የሚሄድባቸው። ምክንያቱም ሁሉም አጀንዳዎች ላይ መግባባት ላይ ይደረሳል ብዬ አላምንም። አላማውም እሱ አይደለም። ግን የተወሰኑ አጀንዳዎች፣ ጥያቄዎችን ወደ መግባባት እያመጣን ቀስ በቀስ በሂደት እንግዲህ ትውልዱ የሚያድሩትን እያሳደረ የሚተካበትን እየተካ እየፈጸመ ይሄዳል የሚል እምነት ነው ያለ። እንግዲህ ኮሚሽኑ እድሜው ዝንተ ዓለም አይደለም ማለት ኮሚሽኑ በምን አግባብ ይቀጥላል የሚለውን የሚወስነው የሚቀጥለው መንግስት ነው። ስለዚህ ይሄ ኮሚሽን ወይም እኛ ያለነው ኮሚሽነሮች ስራችን ምንድን ነው? በተሰጠን የጊዜ ገደብ ውስጥ የተሰጠኑን ስራዎች አስጀምረን፣ በነገራችን ላይ ዳያሎግ ይጀመራል እንጂ እንዲህ ቶሎ ማግስቱ አያልቅም። የአንዳንድ ሀገር ዳያሎጎች የተዋጣላቸው ዳያሎጎች ላለፉት 10 ዓመትና ከዛም በላይ እየቀጠሉ ያሉ አሉ። ስለዚህ እኛ ተስፋ የምናደርገው ምንድነው? ቅድም እንዳልኩት ወደየ ክልላቸው ወይም ወደ አካባቢያቸው የሚሄዱ አጀንዳዎች ባለንበት ጊዜ ውስጥ እነኚህ አጀንዳዎች ወደዚህ ቦታ ሄደዋል ብለን ለህዝባችን የማሳወቅ ግን ኃላፊነት አለብን። ከዛ በኋላ እኮ መከታተል የእናንተም የሚዲያም ስራ ነው የሚሆነው። እንደዚህ አይነት አጀንዳ ወደዚህ አካባቢ መጥተዋል፣ ምን ደረሰ፣ ምን አደረጋችሁ? እንደዚህ አይነት አጀንዳዎች ደግሞ ምክረ ሀሳቦች ለተግባሪ አካላት፣ ለህግ አውጪው፣ ለህግ አስፈጻሚው እና ለህግ ተርጓሚው ቀርበዋል፣ ምን ደረሰ ብላችሁ የመከታተል እኮ ኃላፊነት የእናንተም ጭምር ይመስለኛል፣ እኛ ብቻ ሳይሆን። እኛም ከሄድን በኋላ መንግስት አካሄዱን ሊያስተካክለውና በቀጣይነት ሊያስኬደው ይችላል። ግን ዞሮ ግን እናንተ የሚዲያ ወጣቶች በዚህ ላይ ግን ብዙ ስራ ይጠበቅባቸዋል።